መጽሐፍ ቅዱሳችን ላይ ኢየሱስ ክርስቶስ በመድር ላይ በሚመላለስበት ጊዜ ብዙ ተአምራት አድርጓል። ከነዚህ መካከል የማያዩ ሰዎችን እንዲያዩ እድል ሰጥቷቸዋል። ከዚህ መካከል ማቴዎስም ማርቆስ ሉቃስም ጽፈውታል። በርጠለሜዎስ የሚባለውን በስብከታችን ብዙ ጊዜ አይተነዋል። የሚገርማችሁ ይሄ ሰው አንድ ጉድለት አለው፣ አያይም። ካለማየቱ የተነሳ አንድ ስፍራ ይኖራል። ካለማየቱ የተነሳ በሰው እጅ ይኖራል። ካለማየቱ የተነሳ ማድረግ የሚገባውን ነገር በሚገባው ጊዜ ያደርግም። ከቃል የፎረሸ ከብዙ የእግዚአብሔር ስራዎች ይፎረሻልና ሰይጣን ደግሞ የማይፈልገው ከቃሉ ጋር ህብረት እንዳታደርጉ ነው። ለምን? የአማኝ የነገሩ መሰራት ያለው ተአምራቱ ጋር ሳይሆን ቃሉ ጋር ነው። የሚገርማ ግርግሩ ይለያል አለ። ማየት አይችልም፣ መስማት ግን ይችላል። ምንድነው የሚሰማው? ተራ አይደለም አለ። ኢየሱስ እያለፈ ነው አለ። እያለፈ አው ለናንተ ነው የናዝሬት የሆነው። እኔ ግን ሳጠና ደርሼበታለሁ። የሰማሁት አንድ እንግዳ ነገር አለ። እርሱ የናዝሬት አንድ አይሁዳዊ ብቻ አይደለም፣ ከዳዊት ስር የወጣው መሲህ ነው። የዳዊት ግንድ ውስጥ ያለ ዘላለምን የሚቀይር መሲህ ነው አለ። ስለዚህ መሲሁ እያለፈ ዝም አለለም አለ። አዳኙ እያለፈ ዝም አለለም አለ። ህይወቴን የሚቀይረው እያለፈ ዝም አለለም። ቤቴን የሚቀይረው እያለፈ ዝም አለለም አለ። ሁኔታው ሊከለክል ይችላል፣ ነገሩ ሊከለክል ይችላል፣ አትጩ ሊሉት ይችላሉ። ነገር ግን አብዝቶ ጮኸ። ኢየሱስ ቆመና ጥሩት አለ። ማን ነው ጥሩት ያለው? የሚከለክሉትን። አንዳንድ ሁኔታዎች እንዳትቀበል ይከለክላል። መንፈሳዊ ዓለም በሁኔታ መገደብ ሳይሆን ከሁኔታ አልፎ መጮህ ነው። የማርቆስ ወንጌል ምዕራፍ 8 ከቁጥር 22 ጀምሮ እናነባለን። ወደ ቤተሳይዳ መጡ፣ እውሩም አመጡለት፣ እንዲዳስሰውም ለመኑት። እውሩንም እጁን ይዞ ከመንደር ውጭ አወጣው፣ በአይኑም ተፍቶበት እጁንም ጭኖበት አንዳች ታያለህ ብሎ ጠየቀው። አሻቅቦም ሰዎች እንደ ዛፍ ሲመላለሱ አያለሁ አለ። ከዚህም በኋላ ኢየሱስ እጁን በአይኑ ላይ ጫነበት፣ አጥርቶም አየ፣ ዳንም፣ ከሩቅም ሳይቀር ሁሉን ተመለከተ። የጌታ ስም የተባረከ ይሁን። እንግዲህ ይሄ ያነበብኩላችሁ የመጽሐፍ ቅዱስ ክፍል በጣም ከሚያስገርመው እዚሁ የማርቆስ ወንጌል ላይ ብቻ የምናገኘው ተአምራት ነው። ይሄ ተአምራት ደግሞ ኢየሱስ ብዙ ሰዎችን ፈውሷል፣ ብዙ አይነ ስውራንን አብርቷል፣ የማይሰሙ ሰምተዋል። ሁሉም ሰዎች ሲፈወሱ እናያለን። የሚገርማችሁ ግን እዚህ ጋር ግን አንዳንድ ተአምራቶችን ኢየሱስ ክርስቶስ በሚያደርግ ጊዜ በዝምታ እንዲያልፍ ይፈልጋል። አንዱ በዝምታ ከሚታለፉ ፈውስ ውስጥ አንዱ ይሄ ነው። ቦታው ቤተሳይዳ ነው። ቤተሳይዳ በጣም ወንዝ የሚበዛበት ቦታ ስለሆነ የአሳ ከተማ የሚል ወይም የአሳ ቦታ የሚል ስያሜ አላት እቺ ቤተሳይዳ። ቤተሳይዳ በብዙ ፈውስ የምትታወቅ፣ በብዙ ተአምራት የምትታወቅ፣ ኢየሱስ ብዙ ተአምራት ካደረገባቸው ከተሞች መንደሮች አንዱ እቺ ቤተሳይዳ ናት። የሚገርማችሁ ተአምራት ብቻ አይደለም፣ ፈውስ ብቻ አይደለም። ኢየሱስ ክርስቶስ ደግሞ ከሚወቅሳቸው ተአምራት አይቶ ተአምራት እንዳላየ፣ ፈውስ አይቶ ፈውስ እንዳላየ፣ ድንቅ አይቶ ድንቅ እንዳላየ ሰው የሚሆን የት ነው ካላችሁ የቤተሳይዳ ከተማ ነው። ለዚህ ነው በማቴዎስ ወንጌል ሲናገር አንቺ ቤተሳይዳ ወይ ወየውልሽ እያለ የሚናገር ተአምራት ያየች፣ ፈውስ ያየች፣ መሲሁ በከተማው ላይ ሲመላለስ ያየች፣ ነገር ግን ምንም ትኩረት ያልሰጠች። የሚገርማችሁ በዚህ ቦታ ላይ ነው እንግዲህ ኢየሱስ ይሄንን ተአምራት የሚያደርገው። ቦታው ቤተሳይዳ ነው። የተወሰኑ ደቀ መዛሙርቶች አሉ። እንደገና ደግሞ አንድ አይነ ስውር አለ። ከአይነ ስውሩ ጋር ደግሞ የአይነ ስውሩ ወዳጆች አሉ። ታሪኩ የሚያጠነጥነው በእንደዚህ አይነት ቦታ ነው። የሚገርማችሁ ኢየሱስ ጋር የትኛውም ነገር ይምጣ፣ የትኛውም ቦታ፣ የትኛውም ስፍራ ላይ ወደ ኢየሱስ የመጣ ከኢየሱስ ጋር የተነካካ ተራ መሆን አይችልም። ነገሩ የተበላሸ ቢሆን ደህንነትን አግኝቶ ይሄዳል። የታመመ ቢሆን ፈውስን አግኝቶ ይሄዳል። ወደ ቤተሳይዳ እንግዲህ ይሄንን አይነ ስውር ይዘው ኢየሱስ ወዳለበት ከተማ፣ ኢየሱስ ወዳለበት ስፍራ እነዚህ ሰዎች ቁጥራቸው አይታወቅም፣ ወንድ ይሁኑ ሴት አይታወቅም፣ ግን ሰው ብሎ በጠቅላላ ይገልጣል። እነዚህ ሰዎች ወደ ኢየሱስ ይዘው መጥተዋል። ለምን? ይሄ ሰው ጥያቄ ያለበት ማየት አይችልም። ይሄ ሰው የጎደለው ነገር አለ። ስለዚህ ይሄ የጎደለው ነገር በእግዚአብሔር ህልውና እንዲሞላ ስላስፈለገ፣ በእግዚአብሔር ህልውና እንዲነካ ስላስፈለገ ወደ ኢየሱስ ይዘውት ይመጣሉ። የማያሳፍር ጌታ፣ መልስ ያለው ጌታ፣ ለጥያቄ ሁሉ መፍትሄ ያለው ጌታ፣ ለችግረኛው ችግሩን መፍታት የሚችል ጌታ፣ ቋጠሮን መፍታት የሚችል ጌታ። ሃሌሉያ! ወደዚህ ጌታ ይዘውት መጡ። የሚገርማችሁ ከሰፈር ይዞት የመጣ እጅ አለ፣ ወደ ኢየሱስ ያደረሰው እጅ አለ። አንዳንድ ሰው ማድረስ ነው ስራው። ወደ ሆነ ቦታ ወደ ሆነ ስፍራ ያደርሳቸዋል። ይሄን ሰው ከቤት ይዘው የመጣ የወዳጅ እጅ አለ። እኚህ ወዳጅ ደግሞ መልካም ወዳጅ ናቸው። ሰውየው እንከን አለበት። እንከን ስላለበት ከሰው የሚያገለል ነገር አለው። ወደ መቅደስ መግባት አይችልም፣ ማምለክ አይችልም፣ መጸለይ አይችልም። ይህን ሁሉ ሪስክ ወስደው ወደ ኢየሱስ አመጡትና ዳሰው አሉት።
መዳሰስ ማለት እጅ መጫን ማለት አንዱ ኢምፓርቴሽን ነው። እጅህን ዳሰው ኢምፓርት አድርገው አንተ ጋር ያለው የህይወት መንፈስ አንተ ጋር ያለው የፈውስ ኃይል ወደዚህ ሰው ይካባና የጎደለውን ማንነቱ ይቀየርለት እንድትዳስሰው እንፈልጋለን ብለው ነገሩት። የሚገርማችሁ አንድ ነገር ነው ያደረገው። እነዚህ ሰዎች እስከ ኢየሱስ አድርሰውታል። እናንተ እዚህ ቆዩ አሉ። ከዛስ ኢየሱስ የሰውየውን እጅ ይዞ ከከተማ ወጣው። ያመጣው እጅ አለ፣ ወደ ፈውስ ያደረሰ እጅ አለ። የሚገርማችሁ ነው ሰው የሆነ ቦታ ያደርሳቸዋል፣ አያደርስም ማለት ነው። የሰው እጅ የሆነ ቦታ ላይ ያመጣል፣ የሰው እጅ የሆነ ነገር ይሰጣል። አንድ እጅ ግን አለ መድረስ ያለበት ስፍራ ላይ ያደርሳል፣ መምጣት ያለበት ቦታ ላይ ያመጣል። ይሄ ሰው የጎደለው አለማየቱ ነው። አለማየት በህይወታችን ላይ የሚያመጣው የመጀመሪያው ነገር በሰው ላይ ጥገኛ እንድንሆን ያደርገናል። አለማየት ሁሉ ጊዜ ነገሮችን በራሳችን ከማድረግ ይልቅ ነገሮችን በራሳችን ከመስራት ይልቅ ነገሮችን በራስ ጉልበት በራስ አቅም ከማድረግ ይልቅ አለማየታችን በሰው ላይ ጥገኛ እንድንሆን ያደርገናል። ለዚህ ነው ይሄ ሰው ሰዎቹ በሚመሩት ቦታ ነው የሚሄደው። እጁን ይዘው ይሄዳሉ። ብዙ የሞከሩ ይመስለኛል። አንድ ግን የኢየሱስን ዜና ሲሰማ ወደ ቤተ ሳይዳ መጣ የሚለውን ዜና ሲሰማ እኚህ ሰዎች እጁን ይዘው መጥተዋል። አያችሁ ተጎትቶ መጥቷል። ይሄ ሰው ሰምቶ መጥቷል። ለዚህ ነው ኢየሱስ ሁለት ጊዜ ነካው ይላል። እሱን አሳያቸዋል። ይሄ ሰው በሰው እጅ ላይ ነው ያለው። ሂድ ሲሉት ይሄዳል፣ ቁጭ በል ሲሉት ይቀመጣል። ለምን? አለማየቱ ጥገኛ እንዲሆን አድርጎታል። አለማየቱ ጥገኛ አደረገው። አለማየቱ የሰው እጅ እንዲያደረገው። አለማየቱ ሁሉ ጊዜ የሰው ናፋቂ ያደረገው። አለማየቱ ሁሉ ጊዜ የሰው እጅ ፈላጊ ያደረገው። ለምን? የጎደለው ነገር አለ በሌላ ሰው የሚሞላበት። የጎደለ ነገር አለው አጠገቡ ባለ ሰው የሚሞላለት። ለዚህ ነው ከዚህ የተነሳ ሁሉ ጊዜ የትናችሁ ያለ የሚለምናቸው ይመስለኛል። ዛሬስ የፈውስ ቦታ የላችሁም ወይ? ቤተሳይዳ ነው መልአኩ ያናወጠው ነው። አንድ ቀን ውሰዱኝ ሊል ይችላል። የሚገርማችሁ ፈውስ ያመለጠው ሰው ሊሆን ይችላል። ነገር ግን አንድ ቀን መጣች። ይሄ ሰው የሚራመደው ባየው ሳይሆን በታየለት ነው። ለምን? የማየት ችግር ነበረበት። የማያዩ ሰዎች ወዳጆች ሆይ በሚያዩት አይደለም የሚሄዱት በሚታየላቸው ነው። ለዚህ ነው አንዳንድ የማንፈልጋቸው ስፍራ የተቀመጥነው ባየነው ሳይሆን በታየልን ስለሆነ ነው። ለዚህ ነው ይሄ ሰው ጓደኞቹ ያዩለት ስፍራ ይሄዳል። ለምን? ማየት አይችልም፣ ስፍራውን መገመት አይችልም። ይዘውት ይሄዳሉ፣ በድምጽ ግን ይሰማል። አንድ ቀን ግን የአይኑን ቀርፊት የሚያነሳለት የሰማይ ብርሃን መጣ። አለማየት በሰው ጥገኛ እንዲሆን አደረገው። እድል ነው፣ ምንም ማድረግ አይቻልም። እድል ነው። አንዳንድ ጊዜ እንደዚህ ነው። ማየት እየቻለን ባለማየታችን ምክንያት ባዩልን የምንራመደው። ለዚህ እኮ ነው አንዳንድ የማያስፈልግ ሰፈር የተገኘ ነው እኮ ባየነው ስላልሄድን ነው። በታየልህ አላየም ካልክ ይታየልሃል። ባዩት ትሄዳለህ፣ ባዩት ትደርሳለህ፣ ባዩት ታወራለህ። ይሄን ሰው ወደ ኢየሱስ አመጡ። እኚህ ሰዎች በኢየሱስ እምነት እንዳላቸው የሚያስታውቀው ወደ ኢየሱስ ይዘው መምጣት። የሆነ ተአምራት ታውቋል፣ የሆነ ነገር እንዳለ ተረድተዋል። ያለ ምክንያት ወደ ኢየሱስ ይዘው ታይመጡ። አንዳች እንደሚቀበሉ አምነዋል። ለዚህ ነው ባክ ዳሰው ሪስክ ነው። ንካው ማለት ሪስክ ነው። ለምን? ጎዶሎ ነገር አለበት። ለራሳችን እንዳናይ ያደርገናል፣ ባዩልን እንድንሄድ ያደርገናል። ወዳጆች ሆይ ብዙዎቻችን መድረስ እንፈልጋለን፣ ብዙዎቻችን መሄድ እንፈልጋለን። አንዱ ጠላት ተግዳሮት የሚያመጣው በምን እንደሆነ ታውቃላችሁ? ይጋረደዋል። ስለ ህይወት እንዳይታያችሁ ያደርጋል። ስለ ነገ ተስፋ እንዳይኖራችሁ ያደርጋል። እርምጃችሁ የሚወሰነው በእይታችሁ መጠን ስለሆነ ሰው ባየው ልክ እንደሚራመድ ሰይጣን አጭር እንድንራመድ ነው፣ ሰፈር እንድንቀር ነው የሚፈልገው። ቤተሳይዳ ባለማመን የምትታወቅ ናት። ለዚህ ነው ብዙ ተአምራት ወየውልሽ ቤተሳይዳ እያለ የሚገርማችሁ ነው። ለደቀ መዛሙርቱ መልስ ነው፣ አጠገቡ ላሉትም። ለምን? ከዚህ በፊት ምዕራፍ 7 ላይ እኮ ታውቃላችሁ የማይሰማ ሰው ፈውሷል። ምን ማለት? እናንተ ተሰማላችሁ አታስተውሉም እያላችሁ ነው። አሁን ደግሞ እናንተ ማታስተውሉ፣ አሁን ደግሞ እስኪ በእይታ አልስጣችሁ ታያላችሁ አታስተውሉም። የሚደረገውን ታምራት ታያላችሁ። ይሄ በሰው እጅ የሚቻል እኮ አይደለም። 4000 ህዝብ ሲመገብ ቀላል አይደለም። 5000 ህዝብ ሲበላ ቀላል፣ የማይሰማው ሲሰማ ቀላል። ታያላችሁ ሆይ ይሄው ምልክት ይሁንላችሁ ብሎ ይፈውሷል። ደቀ መዛሙርቱ ግን አያስተውሉም። የማያዩ ሰዎች ከማስተዋል ይልቅ አለማስተዋል መንገዳቸው ነው። ማስተዋል ማለት ጥንቃቄ ያለበት፣ ምትሄዱበትን ምታቁበት፣ ምታደርጉትን ምታቁበት ነው። አለማስተዋል ማለት የዚህ ተቃራኒ ነው። ነገርን በቸልተኛ መያቅ፣ ሆነም አልሆነም ምንም ችግር የለው፣ ሞላ አልሞላ ምንም ችግር የለው፣ ጎደለ ምንም ችግር የለው፣ ብቻ ሙቀቱ ይኖር።
እግዚአብሔር ግርዶሹን ከዓይናችን ያነሳዋል። አለ አንዳንዴ አርቀን እንዳና የሚያደርገን አርቀን እንዳታይ ምን ችግር ፈቺ ብቻ እንድትሆን የሚያደርገን ሁሉ ጊዜ እይታ በችግር ዙሪያ ብቻ እግዚአብሔር ከችግር ያለፈ እይታ ይሰጣል። ምን ማለት ነው? ዛሬም ሲያገኙ ችግር እየፈታ ነው፣ ነገም ሲያገኙ ችግር እየፈታ ነው። እጁን ይዞ መጣ። እጁን ይዞ አመጣ። ውጣ ከከተማ፣ ውጣ ከተሸመደደ ሰፈር፣ ውጣ ከሚታወቅ። ምን ማለት ነው? እኔ እናንተ ፌስ ቱ ፌስ ብቻችን እንገናኛለን። አድራሾች አሉ። አዎ አድራሾች የማይደርሱበት አንድ አድራሻ ደግሞ አለ። ምን ማለት ነው? ሲያመጡ እንከን አለ፣ ሲያመጡ ጎዶሎ አለ። ስትመለስ ግን ባመጡበት መንገድ አይደለም። ስትመጣ ከሰፈር ይዘው ሲሄዱ እውር ነው። ከኢየሱስ ጋር ከከተማ ወጥቶ ግን ከኢየሱስ ጋር ሲመለስ እያየ መጣ። ሲሄድ እኮ ማየት አይችልም። ታዲያ ከኢየሱስ ጋር ሆኖ አለማየት አይቻል። እጁን ይዞ ወጣ። ከየት? ከከተማው። እጁን ይዞት እጅ ቀየረ። አድራሽ እጅ ያለው እየደከማቸውም እየሰለቻቸው መቼስ ለእናንተ ስንል ቃል ገብተናል ሳይሉ አይቀርም አንዳንዶቹ። መቼስ ወዳጅ ቃል ገብተንልሃል እናደርሳለን። ሰው ደካማ ነው። ሰው የሆነ ሰዓት ላይ ይሰለቻል። በዘመናት መካከል የማይሰለች ደከመኝ የማይል እስከ ሽበት እስከ ሽምግልና የሚሸከም በድካማችን በብርታታችን በውድቀት በመነሳታችን ፍቅሩ ያው የሆነ ያ እሱ ነው የያዘው። የመጀመሪያ የሚያመጣ እጅ አለ። ፈውስ ቦታ ያመጣችኋል፣ ተአምራት ቦታ ያመጣችኋል። ዋናው ጋር ግን ስትደርሱ እጅ ትለውጣላችሁ። ምን ማለት ነው? የሰው አይደለም። አሁን የሰው አይደለም። አሁን የሰው አይደለም። የዳዊት ልጅ የሆነው መሲህ የሆነው ሰው እየደከመም መቼስ ምን እያለ ይሸከማል። ይሄ ግን ጌታ ቸሩ ጌታ እጁን ይዞ ከከተማ ወጣው። ይሄንን እኔ እናንተ ብቻችንን እናወራዋለን። ጉዳዩን ብቻችንን እንፈታዋለን። እነርሱ ከተማው ይቆይ። አው ቤተሳይዳ መንካን አለባት። ተአምራት ቢበዛባትም አያስተውሉም። ስለዚህ እኔ እናንተ ወደ ማስተዋል እንምጣና ብቻችንን እንነካካ። አንዳንዴ ከሰው መንደር አውጥቶ ብቻችሁን ሲወስዳችሁ እኔ ሰው የለኝም በቃ ስትሉ የእግዚአብሔር መስሪያ የት ነው ካላችሁ ብቸኝነት ውስጥ ነው። ብቻህን ነጠላ ሆነ ያገኛል፣ ሌጣ ሆነ ያገኛል። የዛን ጊዜ ውልቅልቅ አድርጎ ይሰራልና ለክብር እንድትሆን አድርጎ ለከፍታ እንድትሆን አድርጎ ለበረከት እንድትሆን አድርጎ ይሰራሻል። እዚህ ጋር ታውቃላችሁ የኢየሱስ መሲህነት የተገለጠበት ነው። ለዚህ ነው በሚስጥር ይሁን ያለው። በሚስጥር ይሆናል። ይገርማችሁ ከከተማ ወጣው እጁን ይዞ ከዛስ ምራቅን ትፋለና አይኑ ላይ ቀባ። ምን ታያለህ አለው። ሰዎች ይታዩኛል፣ ነገር ግን የሚመስሉት ዛፍ ነው። ሰዎች ይታዩኛል፣ የሚንቀሳቀሱት ግን እንደ ዛፍ ነው። አንተ ትንሽ መቆየታ መንፈስ ዓለም ላይ ትንሽ መቆየት አለብን። አንዳንዶቻችንን እኮ የሚያቆየን እስክንጠራ ነው። አሁን በዛፍ መንፈስ ከወጣ ቸርች ታበላሻለህ። በዛፍ መንፈስ ከወጣ መስሪያ ቤት ብትገባ እንኳን ታበላሻለህ። እይታ እንዲህ ሆነ። በመጀመሪያ መንፈስ ዓለም ላይ መቆየት አንዱ ቆይታን የሚያሳይ ነው። ኢየሱስ አንዴ ነክቶ ፈውሷል እኮ። እዚህ ጋር ግን ቆይታን ፈወሰ። ለምን? በደንብ እንዲያስተውሉ፣ ሰከን ብሎ እንዲያስተውሉ። ሃላዲያሳ ዛሬ እንደዚህ እኮ ነው። አንዳንዴ በቃ መጣው ደረስኩ ብሎ በመካከል ሲቆይ ነገር አለው፣ ጉዳዩ ነገር አለው። ሃሌሉያ! የሆነ ተአምራት እያጠራው እያበሰለው እያሞሸረው እየቀባባው ስለሆነ ነው። ነከምን ታያለህ። እኔ ሰው ይታየኛል። ይሄ ሰው ከዚህ በፊት አይቷል ማለት ነው። ሰው መለየት ከቻለ ዛፍ መለየት ከቻለ የሆነ ሰዓት ላይ ነው እውር የሆነው። ለምን? ዛፍን መለየት ቻለ፣ ሰውን መለየት ቻለ። የሆነ ታይም ላይ ያይ ነበር ብለን እንውሰድ። ከዛ በመካከል የመጣ ነው። ለምን? ዛፍ ይታየኛል፣ ሰው ይታየኛል። አሁን መለየት አለብን። አሁን ያንተ ስጋዊ ብቻ አይደለም መንፈሳዊ እይታ መቀየር አለበት። ስለዚህ አንድ ነገር ነው ያደረገው። ደግሞ ነካዊልና አሁን ምን ይታያል አለው። አሁን ይታየኛል አጥርቶ፣ ከቅርብም ከሩቅም አጥርቶ አየ። ከቅርብ ሲል ኢየሱስን እያየ ነው፣ ከሩቅ ሲል ራእዩን እያየ ነው። እንውሰደው እንደዚህ። ሃሌሉያ! አጠገቡ ያለው ኢየሱስ ነው፣ ሌላ ማንም የለም። ቢያይ ሊያይ የሚችለው አጠገቡ ያለውን ጌታ ብቻ ነው። አሁን ማየት ይችላል። ይሄ ነገር የሚወራ አይደለም አለው። ሹልክ ወደ ከተማው እንዳትገባ አለው። ብዙ አላማኞች አሉ።
ስለዚህ ብዙ እንዳትደክም ስለዚህ ሰንበት በትበል ወዳጆቼ ወይ ከዚህ ሰው ትምህርት እናውጣለን ለህይወት ሳይሆን ለኑሮ ትምህርት እናውጣለን እግዚአብሔር ቸር አይደል እንድንኖርም ቃል አለው የህይወት ብቻ አይደለም የኑሮ ቃል አለው ምን ማለት ነው ሰኞን የምትገፋበት ማክሰኞን የምትገፋበት አመቱ እንዳይከብድ በየአመቱ እየመጣ አንድ ቃል መዘዝ ያደርግና ያበረታል ደከመኝ አበቃ ከዚህ በኋላ ተዘጋጋ የሆነ ስትል አንዱን ያመጣልህና ቃል ይሰድልሃል ከዛ እንደገና በርትተ ኑሮን ተገፋለህ ሰው እንደ ሰው ይታየኛል አለ ዛፍ እንደ ዛፍ ይታየኛል አሁን መለየት ይችላልው የመጀመሪያው ነገር እንዳለኝ ነው በረከትም ቢመጣ አለኝ ከፍታም ቢመጣል ይመስለኛል ነው የምትለው አሁን ከፍታውንም ከዝቅታው ለይቼዋለሁ ስለዚህ አሁን መሄድ ይቻላል በመጀመሪያው ቢሸኘው ከተማ ያበላሻል ባይዘው አንዳንድ ነገር ላይ ሲያቆይህ ለነገሩ እንድትስማማ አድርጎ እየሰራ እኛንን እንደ ፈንድሻ ከድስት መውጣት ምን ፈልገው በቃ አንዴ ሁለቴ ምናምን እግዚአብሔር ሲያቆይህ ሲይዘው ነገሩን ያጠራው ባይዘው ይሄ ሰውዬ ከኢየሱስ ጋር ሲቆይ የጠራ እይታ ውስጥ ግልጽ የሆነ የህይወት ግብ ውስጥ ነው የገባው አንዳንዶቻችን እኮ በታየለን ነው የምንኖረው ባየነው አይደለም ለዚህ እኮ ነው ሰኞ ሲያገኙን አንድ ራይ አለን ማክሰኞ ሲያገኙ ሌላ ራይ አለን አንዳንድ ሰዎች እኮ አሉ የሆነ ስራ ጀምረው ሳይጨርሱ ከዛስ በኋላ በሌላ ስራ ደግሞ ታገኛቸዋለህ ቀልጠፍጠፍ ማለት ነው ይላል መንፈስ ዓለም ላይ በቀልጠፈና ሳይሆን በእምነት ነው የሚሰራው የተቀላጠፉ ሰዎች አንዳች ያገኙ ያመኑ ሰዎች ይሄ ሰው በቆይታ ውስጥ የመጀመሪያ እይታው ተሰርቷል ሁለተኛ እምነቱ ተሰርቷል ይሄን ያዙልኝ እየቆያችሁ ስትሄዱ አንዱ የሚሰራው እግዚአብሔርን የምታዩበት እይታ እግዚአብሔር እናንተን የሚያይበት እይታ ሁለተኛ እግዚአብሔርን የምታምኑበት እምነትና እግዚአብሔር እናንተን የሚያይበት እምነት እግዚአብሔር እኛን ያያሸ አንዳንድ ወገኖች እንደሚሉ እኛን ያያሸ በእኛ ደስ የሚለው ቻለው የሚል ሳይሆን ለሚቀጥለው ፕሮግራም መስሪያ ነው እግዚአብሔር ሲያዘጋጅ ለፕሮግራም ለሚቀጥለው ነገር ያዘጋጀ ነው በጣም መቆየት የበዛባችሁ ሰዎች እግዚአብሔር ትልቅ ነገር ጠብቋል ከናንተ በብዙ መረሳት ውስጥ ያለፋችሁ ሰዎች በብዙ ዘንድ ልትታወሱ ዘመን ሊመጣል በብዙ መናቅ ውስጥ ያለፋችሁ ሰዎች እግዚአብሔር በትልቁ ስፍራ ሊያከብራችሁ ነው እኔ ብቸኛ ነኝ ያላችሁ እግዚአብሔር በህዝብ መከበብ ሊባርካችሁ ነው በጣም ከተነካከረ ትልቅ ነገር እናንተ ላይ አለ በጣም ከተነካከረ በጣም የዘገየ ከመሰላችሁ የእናንተ ነገር ትልቅ ነው ሃሌሉያ የቲማቲም አገልግሎት አይደለም የማንጎ ነው ማለት ነው 7 አመት እስኪያፈራ ከዛስ በየአመቱ የሚያፈራ እነ ቲማቲሞስ በ6 ወር ነው ሲረገጡ የሚጨፈለቁ ናቸው እግዚአብሔር የሆነ ነገር ሲያዘጋጅ በቃ አይቶልሃል የሆነ ታላቅ ተአምራት አይቶልሃል የእግዚአብሔርን ካላያችሁ በእግዚአብሔር መንገድ አትሄዱ ወዳጆቼ ሆይ የእግዚአብሔርን ዓላማ ካልተረዳችሁ ከእግዚአብሔር ዓላማ ጋር መሰንበት አትችሉ እግዚአብሔር ዛሬ አይናችንን ይክፈተው አሜን መንፈስ ዓለም በሙቀት አይደለም የሚሰራው በእምነት ነው ሃሌሉያ ስለሞቀን አሜን ስላለን ብቻ አይደለም እምነታችንን እግዚአብሔር ቼክ ያደርጋል በብዙ ኮንፈረንሶች ተነቃክተን አሜን ያልናቸው የነቃ ህይወት ካልሰጠ ወዳጆ ቼክ አርግ የእምነት ዓለም ላይ እግዚአብሔር በተነቃቃ ሳይሆን ባመነ ሰው ነው ደስ የሚለው ኮንፈረንስ ያነቃል ፕሮፌቲክ ነገር ያነቃል ከዛ ከነቃ ከእምነት ጋር ነቃ ይሄ ሰው ከኢየሱስ ጋር በቆየ ጊዜ እይታው ጠራ እምነቱ ተሰራ ሃሌሉያ አንድ ትእዛዝ ግን ተሰጥቶታል ጻጥ በል የሚገርማችሁ እግዚአብሔር አይናችሁን ካልከፈተ አጠገባችሁ ያለ በረከት ያመልጣችኋል እግዚአብሔር አይናችሁን ሲከፍት ሩቅ አይደለም ቅርብ ያሉንም ታያላችሁ ምን ማለት ነው እግዚአብሔር በትንቢት የተናገራችሁንም የደረሰውንም አሁን ብዙዎቻችን እኮ እንደዚህ ነው እግዚአብሔር አይናችን አጋረኮ ይሄ እኮ ነው ችግሯ አጋረኮ ባይዘው የሰው በረከት ግማሽ ላይ ነው ምን ማለት ነው አርጋር የህይወትን መንገር ግማሽ ላይ ጀምራለች የሰጣት እንዳትመለስም እንዳትቀጥልም ነው ያደረጋት ሰማይ የሚሰጥህ ብቻ ነው የሚያደርስ ከሰው የተቀበልከው ግማሽ ላይ እንዳትመለስ ወደነሱ ተመለሰ እንዳትመጣም ወደ ከፍታም እንዳትደርስ በመካከል ከነራይ እንድትቀበር ነው የሰው ነው እግዚአብሔር ሲሰጥሳ ከመድረሻ መነሻው ባይዘው መድረሻ ከመነሻ መድረሻ ነው ወሰኗል ለዚህ ነው አጋር ግማሽ ላይ ያለቀባት የሰው ስለሆነ ነው የሰው ሰው እንዳትመለስ አረቃ ሄዳለች እንዳትሄድ እጃው ላይ ያለው አልቋል አንዳንድ ህይወት እንደዚህ ይሆናል በመካከል ላይ አንድ ግን አለ ቀና ስትል የምታገኘው አንድ በረከት አለ ወደ ቀኝም ወደ ግራም ምድረ በዳ ቢሆን አጋር እንደዚህ አይደል ሄልሮኤ የሚያየኝን
አየሁ እኔ ማየት ባልችል እንኳን እሱ አይቶልኝ ታሪኬን ቀየረ የአጋር በረከት ያለው ሩቅ አይደለም አጠገቧ ነው የመጀመሪያ በሚያዩት ነገር እርግጠኛ ናቸው በቆይታ ውስጥ አንዱ ሰውየው ያደረገው ምን እንደሆነ ታውቃላችሁ አሁን እርግጠኛ ነኝ ሰው እንደ ሰው ይታየኛል አይደል ዛፍ እንደ ዛፍ ቀደምሳ ይመስለኛል ሰው ነው ግን ዛፍ ነው ሰው ነው እርግጠኛ ባይዘው የማያዩ ሰዎች በህይወት እርግጠኛ አይደሉም 40 ዓመት ይቆያሉ ሳመት ስነ የጌታ ቤት ባይዘው በጌታ ቤት 40 ዓመት መቆየታችን ሳይሆን ከእግዚአብሔር እግር ስር በህልውና መቆየታችን ነው መሰራታችን ብዙዎቻችን አለው ማክሰኞም አለው ሐሙስም አለው እሁድም አለው አው በቸርች አላችሁ በእግዚአብሔር እግር ስር መኖራችሁ ነው ባይዘው አየ በእግዚአብሔር እግር ስር እዚህ መምጣታችሁ ለኛ ነው ለአገልጋዮች ልባችሁ ግን እግዚአብሔር እግር ስር ካለለ አትቀበሉ ቦታው ቤተሳይዳ ነው ቤተሳይዳ ማለት የአሳ ከተማ ማለት ነው የስሙ ትርጉም የሚገርማችሁ ነው አሳ የነ ጴጥሮስ ከተማ ማለት ነው ጴጥሮስ ከዛ ከተማ ከቤተሳይዳ ነው የወጣው ሳጠና ማለት ነው የነ ጴጥሮስ ከተማ ነበረች ከዛ ነው ስቦ ያመጣው ሃሌሉያ ከተማዋ ስም አላት ባለማመን ትታወቃለች ግን እግዚአብሔር ይሄንን ያወቀ ኢየሱስ ይሄዳል አይገደም ያንተ ስታተስ ሳይሆን እሱ ጋር ያለው ነገር እንደሚለውጥ ያውቀዋል ቦታው ቤተሳይዳ ነው የተወሰኑ ሰዎች አንድ አይነ ሰውር ይዘው መጡ ከዛስ ባክ ዳሰው አሉት ታቃላችሁ ፖይንት ኦፍ ኮንታክት ነው አንድ ሰው እጁን ሲጭን የሆነ ነገር ከዛ ሰው ውስጥ ኢምፓርት እንደሚያደርግ ፈውስ በረከት እንደሚያልፍ ነው ስለዚህ እኚህ ሰዎች ከኢየሱስ ለዚህ ሰው ፈውስን ለመኑት ይላል ከዛ ይሄ ሰው እናንተ ዘቆች እጁን ይዞ ደግሞ ሄደ እኔ እናንተ ብቻችን ግቡ እሱ ጋር ዘላቂ ሆነውን ታገኛላችሁ ግቡ እሱ ጋር የህይወት የሆነውን ታገኛላችሁ ወደ እግዚአብሔር ተጠጉ መፍትሄውን ከስር መሰረቱ ይነቅልላችኋል ወደ ኢየሱስ መቅረቡ ነው መፍትሄ ያመጣው ስለዚህ ነካው ስለዚህ ሰውየው ቆይታ እንደሚያስፈልገው ኢየሱስ አየ ስለዚህ ድጋሚ መነካት አለበት ድጋሚ መነካት ስለዚህ ሰንበትበት ማለት አለበት መቆየት አለበት ያንተ ነገር በአንድ አይደለም በደብል ፖል አንዳንድ ሰው ስለ ህይወት ሲጠይቁት ግራ ገብቶታል እንዳመጣው ነው ምኖረው ይታወቃል የኢትዮጵያ ኢኮኖሚ ይታወቃል ፖለቲካው ይታወቃል ያለውና ስለዚህ በቃ እስኪ ጮህና አሜን በል የድሮ አባቶች ጸሎታቸው ነበር አይደል ባንደርስበትም ሲሉ እንደሰማን ጌታ ማንን እንደማገባ ለይቶ ነግሮኛል የት እንደምሄድ ለምን ከእግዚአብሔር የቀረቡ ናቸው በጣም አምናለሁ ወደ ቸርች መቅረብ ባይዘው የነገራችን መሰራት ያለው በቸርች መቅረብ ውስጥ ሳይሆን በጌታ መቅረብ ውስጥ ነው አሁን ብዙ ሰዎች የቸርች ደንበኛ ናቸው እዛ ሜዳለው ዓለም አቀፍ ሜዳለው እንንተና ጋር ሙሉንጌልም ቃል ይሁትም ሄደ ምን አገኘ በመዞር ሳይሆን በማመን የምትቀበለው ነው ብዙ ሰው ስለ ሄደ ይመስላል ወዳጆቼ የእናንተ ነገር አይናችሁ ሲከፈት የት እንደሆነ ትልያላችሁ እንደኛ ቸርች እንደ የማህነ ማለት ነው ሃሌሉያ በቲቪ አየ እዚህ ቤት ነው ፈውስ ያለ መጣ የማነ ደጉ የምታቆት ካላችሁ ከዛስ እዚሁ ቤት አገልጋይ ሆነ በመላመት ይመስለኛል እስኪ አጥንቼ በግሪኩ ባረማይኩ ባምናምኑ ትልና ባይዘው አለ በጥናት እግዚአብሔር ሲከፍትልህ ግን ጉልበት አታባከነ ታውቀዋለህ አብርሃም እኮ ለልጄ ሚስት አምጣ ሲለው አይደለ እንደዚህ እኮ ነው አሁን አለ ደክሞኛል ውሃ መታጠጣኛለ ከዛ ሰራ ለራሱ ካልኩሌሽን ከዛ ለግመሎች ለምን ካልኩሌሽኑ ሰራ ሄጄ ሰፈር ለሰፈር መዞር አይጠበቅብኝ እግዚአብሔር አይኔን ይከፍቷል እናገራለሁ ይሆናል እይታ ሲከፈት ለጠላቶቻችሁ ያላችሁ ግምት ይስተካከላል አዳካ ጠላትን አግዝፈህ አይደለም አሳንሰ ታየዋለህ ለመምታት እንዲመቻል ካገዘፍከው ይገስፍብሃል ለመምታት አይመችም ካሳነስከው ያንስልሃል ለመምታት ይመቻል ለዚህ ነው ትንሹ ዳዊት ትልቁ ጎልያድን ሲመታው አሳንሶ ነው ዛሬ አንገትን ቆርጠዋለሁ አለው ሰውየው በዳዊት አቅም አይቻልም በቁመት አይገናኙም አንገቱ ላይ አይደርስም ነገር ግን እንደሚጠላው አውቆታል የጌታ ጸጋ ሰላም ይብዛላችሁ ወንድማችሁ አገልጋይ ምጻቱ ለማነኝ እንግዲህ በመልእክቱ እንደተባረካችሁበት ምንም ጥርጥር የለኝም ይሄንን መልእክት ደግሞ ለብዙዎች እንዲዳረስ ሼር በማድረግ አብሮነታችሁን ከኛ ጋር እንድታደርጉ ጥሪ ያቀርባለሁ ይሄንን የዩቲዩብ ቻናል ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደውሏን ምልክት ተጫኑ የምንለቃቸው መልእክቶች በየጊዜው ወደናንተ ይመጣሉ ማለት ነው ይሄ ብቻ አይደለም ደግሞ ሳምንታዊ ፕሮግራሞቻችንን ላስታውሳችሁ በዚህ ያለው ዘወትር ሐሙስ ከ4 ሰዓት ጀምሮ ልዩ የሆነ የፈውስ የነጻ መውጣት ፕሮግራም አለን በዚህ ቀንም በመገኘት ደግሞ ከኛ ጋር አብሮነታችሁን እንድታደርጉ ጥሪ እናቀርባለን እንዲሁም ደግሞ እሁድ ከማለዳው 4 ሰዓት ጀምሮ ልዩ የሆነ የአምልኮ እግዚአብሔርን ቃል የምንማርበት ጊዜ አለ
ከኛ ጋር ቤተሰብ በመሆን እግዚአብሔርን መንግስት አንድ ላይ መስራት እንችላለን። ይህንን መልእክት ደግሞ ለብዙዎች እንዲዳረስ ሼር በማድረግ አብሮነታችሁን ከኛ ጋር አድርጉ። የተለያየ ሐሳብ አስተያየት ካላችሁ በእነዚህ ስልክ ቁጥሮች ደግሞ በመደወል ልታገኙን ትችላላችሁ። እንወዳችኋለን። እግዚአብሔር ይባርካችሁ።